የተለያዩ በጣም ምርጥ የቦሊውድ መረጃዎች ወደ እናንተ መድረስ እንዲችል ላይክ፣ ሼር፣ ሰብስክራይብ በማድረግ ተከተሉ። መርዳኒ ስሪ የተሰኘው ፊልም እንደሚሰራ ኮንፈርም ተደርጓል። ፈርስት ሉክ ለእይታ በቅቷል። በዛውም የሚለቀቅበትን ቀን አብረው ይፋ አድርገውታል። ፊልሙ እንደሚሰራ ፈርስት ሉክ ብለው በለቀቁት ላይ ራኒ ሙከርጂ ማለትም ሺቫኒ ሺቫጂ ሮይ ትታያለች። በእርግጥ በፖስተሩ ላይ ከራኒ ሌላ ማን እንደሚሰሩ አብረው አናውንስ አላደረጉም፣ ይፋ አላደረጉም። በቀጣይ ደግሞ በፊልሙ ላይ ማን ይሳተፋሉ፣ ማን ይፈርማል የሚለው ደግሞ አብረን ምን ይሆናል። ሁለተኛው ክፍል ላይ ቪሻል ጄድቫ በጣም ምርጥ ተወነውን ተመልካቹን በጣም ያስገረመና ድንቅ ስራ ሰርቶ ነበር። ስለዚህ መርዳኒ ክፍል 3 ላይ ዋና ሌባው ወይም ደግሞ ቪለኑ ማን እንደሚሆን አብረን እናያለን። መርዳኒ ስሪ የተሰኘውን ፊልም አቢራግ ሚራዋላ የተባለው ዳይሬክተር ዳይሬክት የሚያደርገው ሲሆን ቀደም ብሎ ሱልጣን ጉንዴና ጀብተክ ጃን የመሳሰሉ ፊልሞች ላይ ረዳት ዳይሬክተር ሆኖ አገልግሏል። የፊልሙ ቀረጻም እንደተጀመረ እየተነገረ ነው ያለው። ፊልሙም ለእይታ የሚበቃው ፌብሩዋሪ 27 2026 ነው ብለዋል። ስለዚህ መርዳኒ ስሪ እንግዲህ ሆሊ 2026 ለእይታ እንደሚበቃ ተነግሯል። በቀጣይ የሆሊ በዓል ላይ ደግሞ ሌላ ምን ፊልም እንደሚለቀቅ አብረን ምን ይሆናል። ሮሂት ሼቲ ዳይሬክት የሚያደርገው ጆን አብርሃም የሚተውንበት ፊልም ላይ ተመና ባቲያ ፈርማለች ተብሏል። ተመና ባቲያ በፊልሙ ላይ የራኬሽ ማሪያ ባለቤት ፕሪቲ ማሪያን ሆና ትተውናለች ተብሏል። ቀደም ብዬንም በፖሊስ ወቅታዊ እንደተናገርኩት ሮሂት ሼቲ በቀጣይ የሚሰራው ከጆን አብርሃም ጋር የሙምባይ ፖሊስ ታዋቂው ፖሊስ የሆነው በራኬሽ ማሪያ ላይ አንድ ባዮፒክ እየተወነ ነው ያለው ወይም እየሰራ ነው ያለው። በፊልሙ ላይም ጆን አብርሃም ራኬሽ ማሪያ ሆኖ ይተውናል ተብሏል። ስለዚህ በፊልሙ ላይ የራኬሽ ማሪያን ሆና ተመና ባቲያ ገብታለች ማለት ነው። የፊልሙ ቀረጻ በርግጥ ተጀምሯል። ስለዚህ በአሁኑ ሰዓት ላይ ሙምባይ ውስጥ ተጣጥፎ እየቀጠለ ነው ያለው። እንደተባለው ከሆነ ወይም የወጡ አንዳንድ መረጃዎችን ብናይ ሙምባይ ውስጥ 40 የተለያየ ቦታዎች ላይ ቀረጻ እንደሚደረግ ተነግሯል። ስለዚህ በጣም የሚጠበቀው የሮሂት ሼቲ ቀጣይ ፊልሙ ቀረጻ ተጀምሯል። እንደተባለው ከሆነ 2026 መጀመሪያ አካባቢ ለእይታ ይበቃል ተብሏል። በእርግጥ ሮሂት ሼቲ ቀደም ብሎ የለቀቃቸው ፊልሞች በተከታታይ ፍሎፕ እየሆኑበት ነበረ። ከጆን አብርሃም ጋር የሚሰራው ይህ ቀጣይ ስራ ደግሞ እንዴት ይሆናል የሚለውን እድሜና ጤናውን ይስጠር አብረን እናየዋለን። አሁን በወጡ አንዳንድ መረጃዎች እኒ ከተባለ የራማየን ቀረጻን ያሽ በቀጣይ 2 እና 3 ቀናት ውስጥ ወደ ቀጣይ ስኬጁል እንደሚሄድ ተናግሯል። በእርግጥ በአሁን ሰዓት ላይ የራማየን ቀረጻን ለመጨረስ በጣም እየተጣጣሩ ወይም እየተጣጣሩ ያለበት ሁኔታ ነው ያለው። እንደተባለው ከሆነ ረንቢር ከፑርና ሳይ ፐለቪም ደግሞ ራማየን ክፍል 2ን ወደ ቀረጻ ለመግባት ዝግጅታቸውን ጨርሰዋል ተብሏል። በእርግጥ ይሄ የሁለተኛው ክፍል ቀረጻ ስለሆነ ትንሽ ረዘም ይላል። በአንድ ጊዜ ከተጀመረ በኋላ ወይም ይሄኛው ስኬጁሉ 1 ወር ያህል ቀረጻ የሚያደርጉበት ነው። አንዳንድ መረጃዎች እንደሚያሳይ ከሆነ የመጀመሪያ ክፍል ቀረጻ ተጠናቋል ተብሏል። ስለዚህ እስከዚህ ዓመት መጨረሻ ድረስ ሁለተኛውን ክፍል ቀረጻ ለማጠናቀቅ እየተጣደፉ ነው ያሉት። ዋና ምክንያቱ ደግሞ የፊልሙ ትልቁ ስራ የሚሆነው ፖስት ፕሮዳክሽን ስራ ስለሆነ ያም ደግሞ ጊዜ ይፈጃል ተብሏል። ምክንያቱም ፊልሙ እጅግ በጣም ግዙፍና ትልቅ ፊልም እንደሆነ መቼስ እርግጠኛ ነኝ። ስለዚህ ራማየን የመጀመሪያ ክፍል ዲዋሊ 2026፣ ሁለተኛው ክፍል ደግሞ ዲዋሊ 2027 ለእይታ ይበቃል ተብሏል። ከራጃ ሳብ ፊልም ጋር የተያዘ አንድ መረጃ ወጥቷል። እሱም እንደሚለው ከሆነ የራጃ ሳብ ቲዘሩ ሎክ ተደርጓል ወይም ደግሞ ተዘጋጅቶለታል። በቀጣይ ጥቂት ቀናት ውስጥ ቲዘሩ የሚለቀቅበትን ቀን አናውንስ ያደርጋል ተብሎ እየተጠበቀ ነው ያለው። ግን እንደዛም ሆኖ በጣም የሚያሳዝነው ይሄ የተባለ ነገር እንጂ ከፊልም ሜከሮቹ ኦፊሻል አናውንስመንት አይደለም። ይህ ፊልም እንደሚታወቀው ተመልካቹ በጣም ያለ ትዕግስት እየጠበቀ ነው ያለው። እስካሁን ድረስ ግን ኦፊሻሊ የሚለቀቅበትን ቀን እንኳን ይፋ አላደረጉም። እንደሚባለው ከሆነ ሰንግራንቲ የሚባለው በዓል የሚከበርበት ወይም ጃንዋሪ 2026 አካባቢ ይለቀቃል እየተባለ ነው ያለው። ኦፊሻሊ እንግዲህ ፊልም ሜከሮቹ መቼ እንደሚሉን እንጠብቃለን ማለት ነው። ራቨን ሎሬንስ በቀጣይ የሚወጣው ቤንዝ የተሰኘ ፊልሙን ቀረጻ ለመጀመር ዝግጅት ጨርሷል ተብሏል። በእርግጥ ይሄ ዜና ኦክቶበር 2024 ላይ የወጣ ነበረ። እሱም ደግሞ ራቨን ሎሬንስ ቤንዝ የተሰኘ ፊልም ይሰራል። ያ ፊልምም ሎኬሽ ሲኒማቲክ ዩኒቨርስ ከተሰኘው ዩኒቨርስ ጋር ኮኔክት የሚሆን ታሪክ ይዞ ይመጣል ተብሎ ነበረ። የፊልሙ ይዘትም አንድ አክሽን ትሪለር ይሆናል። ስለዚህ ከነዛ ፊልሞች ጋር ታሪኩ ይገናኛል ተብሎ ሲጠበቅ ነበር። የፊልሙ ርዕስም ቤንዝ ይሆናል። ፊልሙንም ዳይሬክት የሚያደርገው የሱልጣን ፊልም ዳይሬክተር የሆነው በኪያ ራጅከረን ዳይሬክት ያደርገዋል ተብሏል። ስለዚህ እንግዲህ አሁን በቅርቡ የቤንዝ ፊልም የመጀመሪያ ቀረጻ ይጀመራል። እሱም ደግሞ ፖንዲሼዲ የተባለው አካባቢ ላይ ቀረጻ ለማድረግ ዝግጅት እንደጨረሱ እየተነገረ ነው ያለው። በእርግጥ የሚለቀቅበት ቀን ከተባለ እስካሁን ድረስ ምንም የወጣ መረጃ የለም። ለነገሩ ገና አሁን ቀረጻ መጀመሩ ነው። እንደኔ እንግዲህ ፊልሙ ካለቀ እስከ 2026 አጋማሽ ለይታ ሊበቃ ይችላል። ቀጣዩና ትልቁ ዜና የሚሆነው አሜሪካን ማህበራት የተሰኘ ፕሮጀክትን አሁንም እየሰራበት ወይም ደግሞ ሊቀጥለው እንዳሰበ እየተነገረ ነው ያለው። አሜሪካና ዘማህበራት የተሰኘው ፕሮጀክት ምንነቱን እንኳን ካላወቃችሁ ወይ ምን ያገናኛቸዋል ብላችሁ ካላችሁ አሜሪካን ይሄንን ፊልም ለመስራት ለረጅም ጊዜ ድሪም ፕሮጀክት ብሎ የያዘው ሲሆን ከ10 ዓመት በላይ እየመከረበትና እያሰበበት የቆየ ፕሮግራም ነው። ስለዚህ አሁን በቅርቡ ማርች ላይ በወጣ አንድ መረጃ እንደሚያሳየው ከሆነ አሜሪካን ማህበራት የተሰኘው ፕሮግራም ወይም ፕሮጀክቱን በድጋሚ ያንቀሳቀሰ ነው ወይም በሱ ላይ መስራት ጀምሯል ተብሏል። ስለ ጉዳዩም አሜሪካን ሲናገር እንዳለው ከሆነ ይሄ በጣም ትልቅ ፕሮጀክት ሲሆን ገና ስክሪፕቱን መጻፍ ራሱ ወይም ደግሞ ድርሰቱን ራሱ መጻፍ በጣም ረጅም ጊዜ ይወስዳል ብሏል። ጨምሮ እንዳለውም ከሆነ በአንድ የሚያልቅ ሳይሆን በተለያየ ጊዜ የሚለቀቁ
መልቲፕል የሆኑ ወይም ብዛት ያላቸው የፊልሞች ኮንሰፕት ነው። እነዛንም ደግሞ የተለያዩ ዳይሬክተሮች ዳይሬክት የሚያደርጓቸው ፊልሞች ይሆናሉ ብሏል። በእርግጥ ይህንን ፊልም አሚር ካን ዳይሬክት ለማድረግ አላሰበም። እንዲያውም እሱ ፕሮዲውስ እንደሚያደርግና የተለያዩ ዳይሬክተሮች ዳይሬክት እንደሚያደርጉ እየተናገረ ነው ያለው። በእርግጥ የዛሬ 10-11 ዓመት በፊት የወጣ መረጃ ከተባለ ወይም እንደተነገረ ከሆነ አሚር ካን ዘመሃባረት የተሰኘው ፊልም ላይ ክሪሽን በግባንን ሆኖ ይተውናል ተብሎ ነበር የተነገረው። ስለዚህ እንግዲህ ይህ ነገር መወራት ከተጀመረ ወይም ደግሞ ጉዳዩ ከተነሳ 10 ዓመት አልፎታል። እንደገና ደግሞ አሁን ገና ታሪኩን ለመጻፍም 1-2 ዓመት ይፈጃል ከተባለ እንደኔ ግምት እንግዲህ አሚር ካን ያንን ፊልም ወይም የሚተውንበት አይመስለኝም ወይም ያንን ሮል አይተውነውም ባይነኝ። ዋና ምክንያቱ ደግሞ ይሄ ፕሮጀክት ወደ ቀረጻ እስከሚገባ ድረስ አሚር ካን እንደሚያረጅ ምንም ጥርጥር የለው። እድሜ ነውና መደበቅ በጣም ከባድ ነው። ስለዚህ መሃባረት የተሰኘው ፊልም የሚሰራ ከሆነ አሁን ላይ ተወዳጅና ተቀባይነት ያላቸው አዳዲስ ተዋናዮችን ያሰራል ብዬ ገምታለሁ። ማን ይተውናሉ የሚለው እንግዲህ መጀመሪያ ታሪኩ ተስፎ ካለቀ በኋላ ተዋናዮቹ ሲነግሩን እናውቃለን። እናንተ ምን ትላላችሁ? ስለ መሃባረት ሰምታችሁ ነበረ? እኔ እንኳን አስታውሳለሁ 2007 አካባቢ ኦምሻንቲም የወጣ አካባቢ ላይ ዘመሃባረት የሚል ፊልም ሶስቱም ካኖች አብረው ይሰራሉ። አሚር ካን ይህን ፊልም ይተውንበታልም እንዲሁም ድርሰቱን አዘጋጅቷል ተብሎ ሲወራ እንደነበረ በደንብ አስታውሳለሁ። በአሁኑ ሰዓት እንግዲህ አሚር ካን እንደዚህ የጠለቡት እንደገና የነሱን እምነት ፊልም ይዞ ቢመጣ ተቀባይነትን ያገኛል። ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ሌላኛው ካርቲካሪያን በቀጣይ የሚወጣ ፊልሙ ናግዚላ የተሰኘው ፊልም የሚወጣበትን ቀን ይፋ አድርገዋል። በእርግጥ ይህን ነገር ቀደም ብዬ ተናግሬ የነበረ ካርቲካሪያን የፍቅሬ ፊልም ዳይሬክተር የሆነው ከሴንዲቭ ላምባ ጋር አንድ ክሬቸር ኮሜዲ ይዘት ያለው ፊልም ለመስራት እንዳሰቡ ተነግሮ ነበረ። ርዕሱንም ናግዚላ ብለውታል። በእርግጥ የዜና ትንሽ ቀደም ያለ ቢሆንም ቲዘሩ ለእይታ በበቃ ሰዓት ላይ እንደታየው ከሆነ ካርቲካሪያን ከጀርባው ወደ እባብነት ሲቀየር የሚያሳይ ቲዘር አሳይተው ነበር። ስለዚህ እንግዲህ በዙሪያ ያለው ቲዘሩንም ሆነ ፖስተሩ ሲታይ እንደሚያሳየው ከሆነ በፊልሙ ላይ ካርቲካሪያን አንድ ፍላጎቱን ለማሟላት የመጣ እባብ ሆኖ እንደሚተውን እርግጠኛ ያደርጋል። በእርግጥ ሌላ ነገሩ ምን ይሆናል እንዴት ነው የሚለውን ደግሞ ቲዘር ትሬለሩ ሲወጣ ለማውራት እንችላለን እንጂ አሁን እንኳን ምንም የሚያሳይ ነገር የለው። በእርግጥ ታስታውሱ እንደሆነ በህንድ ሲኒማ ላይ ወይም የህንድ ፊልም ላይ በእባቦች ታሪክ ላይ በጣም ብዙ ፊልሞች ይሰራ ነበር ድሮ በ90ዎቹ ማለት ነው። ግን አሁን ወደ ኋላ መለስ ብለን ብናይ ለረጅም ጊዜ በእባቦች ታሪክ ላይ ምንም አይነት ፊልም በቦሊውድ አልተሰራም። ስለዚህ እንግዲህ የአዲስ ትውልድ እባቦች ታሪክ ምን ይመስላል የሚለውን ደግሞ እናየዋለን። ምን ይመስላል የሚለውን ይሄን ናግዚላ የሚለው ፊልም ሲወጣ እናየዋለን። ስለዚህ እንግዲህ የካርቲካሪያን ናግዚላ የተሰኘው ፊልም ኦገስት 14 2026 ለእይታ ይበቃል ብለዋል። በእርግጥ ኦገስት 14 2026 ላይ ቤሪያቱም ለእይታ ይበቃል ተብሏል። ስለዚህ ናግዚላ ከቤሪያቱ ጋር ክራሽ ያደርጋል ማለት ነው። ግን ሁለቱም ትልልቅ ፊልሞች ስለሆኑ ከሁለቱም መሃል እንግዲህ ቀኑ እየደረሰ ሲመጣ የአንዳቸው ቀን መቀየሩ ማይቀር ነው ባይ ነኝ። ሰላም ያደርሰንና እንግዲህ የሚሆነው ደግሞ አብረን እናያለን። ፈርዚ የተሰኘው ተከታይ ፊልም የመጀመሪያ ሲዝን አይታችሁ ሁለተኛ ክፍል እየጠበቃችሁ ከነበረ እንግዲህ ይሄ ለእናንተ አስደሳች ዜና ነው። አሁን በወጣ መረጃ እንደሚያሳየው ከሆነ ፈርዚ የተሰኘው ተከታይ ፊልም ሲዝን 2 ሁለተኛው ሲዝኑ ቀረጻውን ጃንዋሪ ወር ላይ በዚሁ ዓመት ይጀምራል ተብሏል። በእርግጥ የፊልሙ ዳይሬክተር የሆነው ራጀል ዴኬ በአሁኑ ሰዓት ላይ ረክት ብርሃመንድ የተሰኘውን ተከታይ ፊልም ዳይሬክት እያደረገ ነው ያለው። ይህንን ደግሞ በቀጣይ 1-2 ወራት ውስጥ አጠናቆ እንደሚጨርሰው ተነግሯል። ስለዚህ ሻሂድ ካፑርም ደግሞ ኮክቴል ቱን ቀረጻ ከጨረሰ በኋላ ወደ ፈርዚ ሲዝን 2 ቀረጻ መዘጋጀት ይጀምራል። ልክ እንደ መጀመሪያ ክፍልም በሁለተኛው ሲዝን ላይ ሻሂድ ካፑር ቪጄ ሰትፑቲና ከካሜነን የፊት ቦታውን ወይም የመሪ ቦታውን ይዘው እንደሚተውኑ ተነግሯል። ፕሪፕሮዳክሽኑ እንደተጀመረ እየተነገረ ያለው። ስለዚህ በአጠቃላይ ቀረጻውን ዲሴምበር ወር ላይ ይጀምራል። ስለዚህ ሁሉም ነገር በትክክል ከሄደ ይህንን ተከታይ ፊልም እስከ 2026 አጋማሽ ይለቀቃል ብለን ተስፋ እናደርጋለን። ስለዚህ ፈርዚ ሲዝን 2 ኦፊሻል አፕዴቱ እስከ መቼ ይወጣል የሚለውን ደግሞ አብረን እናያለን። እናንተስ የጠበቃችሁ ነበረ? እንደዛ ከሆነ ለዚህ መረጃ አንድ ላይ ግድ ይላል ማለት ነው። ጂኔሬንታር የፐርሻንት ኔል ቀጣይ ስራውን ቀረጻ ጀምሯል ተብሏል። የፊልሙ ርዕስም ድራገን ይሆናል የተባለ ሲሆን በአሁኑ ሰዓት ላይ መንግሎር የተባለ አካባቢ ላይ ቀረጻውን በትልቅ ስኬል እንደጀመሩ የተነገረ ነው ያለው። አንዳንድ የወጡ መረጃዎች እንደሚያሳዩት ከሆነ መንግሎር የተባለው አካባቢ ላይ ቀረጻውን ከጨረሱ በኋላ ሃይድራባድና ከልከታም ይኖራቸዋል ልክ እንደዚህ አይነት ቀረጻ ተብሏል። የፐርሻንት ኔል ቀደም ያሉ ፊልሞችን ብናይ በአክሽን ድምቅ ያሉ ናቸው። ስለዚህ ይሄ ፊልምም ልክ እንደሌሎቹ ፊልሞቹ በአክሽን የደመቁና በጣም ምርጥ አክሽን ያለው ፊልም እንደሚሆን እርግጠኛ ነኝ። የድራገን ፊልም ቢለኑ ማን እንደሆነ እስካሁን ድረስ አልተነገረም። ከዛ በተጨማሪ ደግሞ በፊልሙ ላይ ማን ተጨማሪ ገብተዋል ፈርመዋል የሚለው ደግሞ ኦፊሻል አፕዴት አልወጣለትም። እናንተስ የፐርሻንት ኔል ቀጣይ ስራውን እየጠበቃችሁ ነበረ? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። የሞይት ሲሪ ቀጣይ ፊልሙ ርዕሱ ይፋ ወጥቷል። እሱም ሰያራ ይሆናል ተብሏል። በዛው የሚለቀቅበትንም ቀን አናውንስ አድርገዋል። ሰያራ አንድ ሮማንቲክ ኮሜዲ ፊልም ሲሆን በፊልሙ ላይም አሃን ፓንዴና አኔት በዳ አዲስ ስራቸውን ያቀርባሉ ተብሏል። እንደተባለው ከሆነ ያው የሞይት ሲሪ ፊልም ነው። በዚህ ፊልም ላይ አንድ ኢንቴንስ የሆነ አስጨናቂ የሆነ የፍቅር ታሪክ እናያለን ተብሏል። ዘሄር አዋራ ፕለን አሽቂቱ ኢክቪለን እና መለንግ የመሳሰሉ ድንቅ ፊልሞችን ዳይሬክት ያደረገው ሞይት ሲሪ ማንነቱን ባታቁም እንኳን ስራዎቹን በደንብ አይታችሁለታል። ስለዚህ አሁን እሱ አዲስ ፊልም ይዞ እየመጣ ነው ያለው። ስለዚህ ሞይት ሲሪ ዳይሬክት የሚያደርገው የአሽራጅ ፊልምስ ደግሞ
ፕሮዲውስ የሚያደርገው ሰያራ የተሰኘው ፊልም ላይ አሃን ፓንዴና አኔት ፐዳ የተባሉ አዲስ ተዋናዮችን ላውንች እያደረጉ ነው ያሉት። በእርግጥ ይህ ፊልም ያን ያህል የተካበደ አቀባበል አይኖረውም የሚል ግምት ብዙ ሰው አለው። እንደኔ ግን በጣም በአክሽንና በቅጥቅጥ የተሰላቸ ህዝብ እንደዚህ አይነት የፍቅር ፊልም ሲያገኝ እርግጠኛ ነኝ በጣም ተወዳጅነትን ያገኛል። የፊልሙ ታሪክ ደግሞ ሞይሱሪ ዳይሬክት ማድረጉ ከዛ በተጨማሪ የአሽራጅ ፊልምስ ማቅረቡ በራሱ ፊልሙን ምርጥ ያደርገዋል ብዬ አስባለሁኝ። ስለዚህ ጉዳይ ትንሽ ከቲዘሩ ጋር የተያዘ ራሱ የቻለ አንድ ቪዲዮ አቀርብላችኋለሁኝ። እሱን እንከታተላለን። ግን ይህ ፊልም ተስፋ አለው ባይነኝ ነኝ። ስለዚህ ሰያራ የተሰኘው ፊልም ጁላይ 18 ለእይታ ይበቃል ተብሏል። ታዋቂው ዳይሬክተር ሮሂት ሼቲ እንዳለው ከሆነ ሲምባና ሱሬቨንሺ ቀጣይ ክፍል ይኖራቸዋል፣ ይሰራሉ ብሎ ሂንት ሰጥቷል። ይህም ማለት ሁለቱም ፊልሞች ቀጣይ ክፍላቸው እንደሚሰራ አረጋግጦልናል ማለት ነው። የኮመል ናት ፖድካስት ላይ ታዋቂው ዳይሬክተር ሮሂት ሼቲ እንደተናገረው ከሆነ ሲምባም ቀጣይ ክፍል ይሰራለታል፣ ሱሬቨንሺም ቀጣይ ክፍል ይኖረዋል ብሏል። ጨምሮ እንዳለም ከሆነ ሌላ አክተሮችም ይገባሉ፣ ተጨማሪ ሌላ ታሪኮችም ይጨመራሉ። ለዛ ነው እኛ ካፕ ዩኒቨርሱን የመሰረት ነው እንጂ በአጭሩ ልንቋጨው አይደለም ብሎ መስክሯል። ከዛ ሌላም ዲፒካ ፓዱኮን ማለትም ሻክቲ ሻሊ እና ታይገር ሽሮፍ ወይም ደግሞ ኤስፒ ሰትያም የሚሰሩትን ፊልም ኮንፈርም አድርገዋል። ጨምሮ እንዳለም ከሆነ ሮሂት ሼቲ ሁለቱም የተለያየ ታሪክ ያላቸው ፊልሞች ነው የምንሰራው፣ ትኩረት የሚያደርገውም የሁለቱ የጀርባ ታሪካቸው ላይ ነው ብለዋል። የሮሂት ሼቲ ሲንገባጌድ የተሰኘው ፊልም ፍሎፕ ከሆነ በኋላ ከዛ በመቀጠል ደግሞ ሮሂት ሼቲ ሌላ ፊልም እሰራለሁ ማለቱን ተከትሎ ካፕ ዩኒቨርሱ አብቅቶለታል፣ ከዚህ በኋላ አይሰራም የተባለ ነበረ። ያ ሁሉ እንግዲህ ስህተት እንደሆነ በዚህ ፖድካስት አረጋግጦልናል። ስለዚህ አሁን ላይ እንግዲህ ካፕ ዩኒቨርሱ እንዳላበቃለትና እንዲያውም ሮሂት ሼቲ ሌላ ትልቅ ፕላን እያደረገ እንደሆነ በደንብ አረጋግጦልናል ማለት ይቻላል። ቢሆንም ግን የካፕ ዩኒቨርስ እነዚህ ፊልሞች ለመስራት በጣም ጊዜ ይፈጃል። ምክንያቱም ሮሂት ሼቲ በአሁኑ ሰዓት ላይ ሁለት ፕሮጀክቶችን ይዟል። ከጆን አብርሃም ጋር ያው ርዕሱ ያልተገለጸው አሁን ዳይሬክት እያደረገ ያለ ፊልም አንድ አለ። ከዛ በተጨማሪ ደግሞ ከአጄ ዴቭጋና ከሌሎች ተዋናዮች ጋር ጎልማል ፋይፍን እንደሚሰራም ተነግሯል። ስለዚህ እነዚህን ከጨረሰ በኋላ ወደ ካፕ ዩኒቨርሱ ይዞራል ማለት ነው። የሮሂት ሼቲ ካፕ ዩኒቨርሱ ላይ እናንተ ምን አስተያየት አላችሁ? መቀጠል አለበት ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ላቭ ኤንድ ዋር የተሰኘው ፊልም መራዘሙ ተነግሯል። ማለትም እንደታሰበው ማርች 2026 ላይ ለእይታ ይበቃም ማለት ነው። አሁን የወጣ መረጃ ከተባለ እንግዲህ ቀረጻው በጣም ስለረፈደ ወይም ስለዘገየ እስከ ኖቬምበር እንኳን ፊልሙ አያልቅም፣ ቀረጻው አያልቅም ተብሏል። ፊልም ሜከሮቹ እንግዲህ አስበው እንደነበረው ከሆነ መጀመሪያ እስከ ኖቬምበር ድረስ ፊልሙ ቀረጻውን ጣጣውን ይጨርሳል። ከዛም በመቀጠል ፖስት ፕሮዳክሽን ስራውን ፈጠን አድርገው ጨርሰው እስከ ማርች 20 ድረስ ለእይታ እናበቃለን ብሎ ነበር 2026። ስለዚህ አሁን በወጣ መረጃ እንግዲህ ቢያልቅ እስከ ፌብሩዋሪ 2026 ነው። ከዛ በኋላ ፊልሙ ደግሞ ፖስት ፕሮዳክሽን ስራውን ጨርሶ ጣጣውን ጨርሶ 2026 አጋማሽ ድረስ ለእይታ ይበቃ ነው እንጂ እንደታሰበው ላይወጣ ይችላል ተብሏል። ይህ ማለት እንግዲህ ላቭ ኤንድ ዋር ከተራዘመ ለቶክሲክስ በጣም አሪፍ ነው። ምክንያቱም ቶክሲክ ላቭ ኤንድ ዋር ጋር ክላሽ ያደርግ ነበረ። እሱ ከተራዘመለት ማርች 19 2026 ብቻውን ሶሎ ሆኖ ይለቀቃል ማለት ነው። በእርግጥ ቀደም ብሎ እኔም በቦሊዶክታይ እንደተናገርኩት ከሆነ የቶክሲክ የሚለቀቅበት ቀን ይፋ ባደረጉ ሰዓት ላይ ሁለቱ ፊልሞች ትልልቅ ፊልሞች ናቸው። ክላሽ ካደረጉ ሁለቱ ፊልሞች ስለሚጎዱ የአንዱ ቀን መራዘሙ ማይቀር ነው ብዬ ነበረ። ስለዚህ እንግዲህ በአጠቃላይ እየተወራ ያለውን ነገር እኔ ከተባለ ረንቢር ከፑር፣ አሊያ ባትና ቪኪ ኮሸል የሚሰሩበት ላቭ ኤንድ ዋር የተሰኘው ፊልም ማርች 20 2026 ለእይታ ይበቃም ማለት ነው። ስለዚህ እንግዲህ በቀጣይ ፊልም ሜከሮቹ ደግሞ በዚህ ቀን ነው የምንለቀው እስከሚሉ እንጠብቃለን ማለት ነው። ራኒ ሙከርጂ የምትተውንበት መርዳኒ ስሪ የተሰኘው ፊልም ላይ ጃንኪ ቦሪዋላ ፈርማለች ተብሏል። ጃንኪ ቦሪዋላ መርዳኒ ስሪ ላይ አንድ ፖሊስ ኦፊሰር ሆና እንደምትታይ ተነግሯል። ይቺ አክትረስ ሼጣን የተሰኘው ፊልም ያጄ ፊልም ላይ በጣም ምርጥ ትወናውን አሳይታ ነበረ። ስለዚህ አሁን በቀጣይ ከራኒ ሙከርጂ ጋር ፖሊስ ኦፊሰር ሆና ትታያለች ማለት ነው። በእርግጥ በጣም ተጠባቂው ነገር በፊልሙ ላይ ማን ሰፖርቲንግ ሮል አለ ሳይሆን ቪለኑ ማን ይሆናል የሚለው ነው። እሱን ደግሞ እስከሚነግሩን ያለ ትዕግስት እንጠብቃለን። ቀረጻው እንግዲህ ተጀምሮ ተጣጥፎ እየቀጠለ ነው ያለው። ፊልሙን ደግሞ የሚያሳምረው ቪለን እንደሆነ ምንም ጥርጥር የለው። እንግዲህ እንደተባለው ከሆነ ፌብሩዋሪ 27 2026 ለእይታ ይበቃል ብለዋል። ሰይፍ አሊ ካን በአሁኑ ሰዓት ላይ የታዋቂው ዳይሬክተር የራሁል ዶለኪያን አንድ ፊልም የሰራ እንደሆነ ተነግሯል። የፊልሙ ታሪክም የሚያጠነጥነው በፖለቲካ ታሪክ ላይ ሲሆን በሀገሪቱ ውስጥ በነበሩ ምርጫዎች ዙሪያ ላይ በደንብ የሚያጠነጥን ፊልም ይሆናል ተብሏል። በፊልሙ ላይ የሰይፍ አሊ ካን ሮል የሚሆነው የምርጫ ኮሚሽነር የነበረው ሱኩማር ሴንን ሆኖ የሚተውን ሲሆን ያም ደግሞ ቀደም ብሎ የነበረውን የህንድ ምርጫን ያየና ችግሮቹን ያጠና አንድ ኮሚሽነር ነበረ። በፊልሙ ላይም ከሰይፍ አሊ ካን ጋር በመሪ ተዋናይነት ፐርቲብ ጋንዲ የሚተውንበታል ተብሏል። በአሁኑ ሰዓት ላይ ቀረጻው እንደተጀመረ እየተነገረ ነው ያለው። ሙምባይ ውስጥም ቀረጻው ተጣጥፎ እየቀጠለ ነው ያለው። ስለዚህ እንግዲህ በቀጣይ ሌላ ማን ተዋናዮች በፊልሙ ላይ ገብተዋል እና የሚለቀቅበት ቀን መቼ ነው የሚለውን ደግሞ ኦፊሻል እስከሚወጣ እንጠብቃለን ማለት ነው። ከበታያን ፊልም በኋላ ፈዋድ ፋሲል የተባለው አክተር በድጋሚ ከረጅኒካንት ጋር ጄለር 2 ላይ እንደሚተውን ተነግሯል። በእርግጥ መረጃው ሙሉ ባይሆንም ወይም ደግሞ በፊልሙ ላይ ፈዋድ ፋሲል ምን አይነት ሮል ተፍኖ እንደሚገባ ባይነገርም እንደኔ ግን ስገምተው እዚህ ቦታ ላይ ለየት ያለ አሪፍ ካራክተር ይዞ ይመጣል ብዬ አስባለሁ። ስለዚህ በአሁኑ ሰዓት ላይ እንግዲህ ጄለር 2 ላይ ኤስጄ ሱሪያ፣ ራማያ ክሪሽን፣ ዮጊ ባቡና ፈዋድ ፋሲል እንደሚተውኑ ተረጋግጧል። ጄለር 2 የፊልሙ ቀረጻ አሁን እንደተጀመረ እየተነገረ ነው ያለው። የፊልሙ ዳይሬክተርም ኔልሰን ዲሊፕ ኩማር ነው። የመጀመሪያውን ክፍል ዳይሬክት ያደረገው
ያደረገው ምርጥ ዳይሬክተር ነው። የሚለቀቅበት ቀን በእርግጥ ይፋ አልወጣም፣ ግን እንደተባለው ከሆነ እስከ 2026 አጋማሽ ድረስ ለእይታ ሊበቃ ይችላል ተብሎ ይጠበቃል። ፒንክ ቪላ ለተባለው ሚዲያ ናኒ በሰጠው ኢንተርቪው እንደተናገረው ከሆነ ፓራዳይዝ የተሰኘው ፊልም ከጨረስኩ በኋላ በቀጣይ የሚሰራው የሳኦ ፊልም ዳይሬክተር የሆነው ከሱጂት ጋር እንደሚሰራ ይፋ አድርጓል። የናኒ ሂት ስሪ የተሰኘው ፊልም በአሁኑ ሰዓት ላይ ቦክስ ኦፊስ ላይ ምርጥ ተቀባይነትን አግኝቶ አሪፍ ሆኖ አልፏል። ከዚህ ቀጥሎ አሁን እየሰራ ያለው ፓራዳይዝ የተሰኘው ፊልም ሲሆን ይህንን ፊልም ዳይሬክት የሚያደርገው ሽሪካንት ኦሬላ የተባለው ዳይሬክተር ነው። ስለዚህ ናኒ እንዳለው ከሆነ ቀረጻውን ሜይ መጨረሻ ላይ በትክክል ጀምሮ እንደሚቀጥል ተናግሮ ነበረ። እስካሁን ድረስ እንግዲህ እንደጀመረ የተነገረ ነው ያለው። ስለዚህ ፓራዳይዝ የተሰኘው ፊልም ቀረጻ ካጠናቀቀ በኋላ የሳኦ ፊልም ዳይሬክተር የሆነው ከሱጂት ጋር ሌላ ፊልም እንደሚሰራ አረጋግጧል ማለት ነው። በእርግጥ የፊልሙ ዳይሬክተር ሱጂት በአሁኑ ሰዓት ላይ የፐቨን ከሊያን ኦጂ የተሰኘውን ፊልም ዳይሬክት እያደረገ ነው ያለው። ይሄ ፊልም ደግሞ ባልታወቀ ምክንያት እስካሁን ድረስ ለእይታ አልበቃም፣ እየተንጓተተ ነው ያለው። ስለዚህ ናኒም በኢንተርቪው ላይ እንዳለው ከሆነ የፐቨን ከሊያን ኦጂ የተሰኘው ፊልም እስከ መቼ እንደሚያልቅ መጀመሪያ መጠበቅ አለብን፣ ምክንያቱም እሱ ከጨረሰ በኋላ ከኔ ጋር እንደሚሰራ እርግጠኛ ነኝ ብሏል። ከሱጂት ጋር ያን ፊልም ከሰራ በኋላ ደግሞ በቀጣይ የሚሰራው ፊልም ከካርቲክ ሱባራክ ጋር አንድ ፊልም እየተነጋገረ እንደሆነም አንዳንድ የወጡ መረጃዎች ያሳያሉ። ስለዚህ እንግዲህ በቀጣይ በላይ ናኒ የሚሰራቸው ፊልሞች ቦክስ ኦፊስ ላይ እንዴት ይሆናሉ የሚለውን ደግሞ አብረን ምና ይሆናል። በአሁኑ ሰዓት ላይ ብናይ ሂት ስሪ በጣም ተወዳጅነትን አግኝቷል። በእርግጥ የሲኒማውን ጊዜ ጨርሶ ወደ በኦቲቲ ፕላትፎርም ላይ እይታ በቅቷል። ስለዚህ በቀጣይ እንግዲህ ናኒ የሚሰራቸው ፊልሞችም ጥሩ አቀባበል ይኖራቸዋል ተብሎ ተስፋ ይደረግበታል። እናንተ ሂት ስሪን አይታችሁታል እንዴ? ካላያችሁት ደግሞ አሁኑ ነው አዲስ ቲቪ ላይ ገብታችሁ እንድታዩ ጋብዛችኋለሁ። ያላችሁን ሐሳብ አስተያየት ስለ ፊልሙ ኮሜንት ላይ ጻፉልኝ። የተለያዩ በጣም ምርጥ የቦሊውድ መረጃዎች ወደ እናንተ መድረስ እንዲችል ላይክ፣ ሼር፣ ሰብስክራይብ በማድረግ ተከተሉ።